በቃ ላደረጉልን ነገር ሁሉ በጣም እናመሰግናለን። እድሜ ከጤና ጋር ይስጥልን እና እንግዲህ ዛሬ ፈታ ዘና ልንል ተገኝተናል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ጉድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ተመልካቾቼ በጣም ይቅርታ ስላዘገኝ ማለት ነው። እንዴት ናችሁ? የረመዳን ስራ እንዴት አደረጋችሁ? እኔ ጋር እግዚአብሔር ይመስገን። እንግዲህ ከረመዳን ብወጣም ምንም ችግር የለውም፣ እግዚአብሔር ይመስገን። ወደ ሀገሬ ስለገባሁ በጣም ደስ ብሎኛል። በዚህ ጎራ ብዬ እንግዲህ አብረሽና ሩታን ጥጌን ማነው ዳኔን አንዳንድ ነገር ልላቸው ነውና እነኚህ ሰዎች አንድ ሰሞን በጣም ብን እያሉ ነውና አሁን ደግሞ በጣም በቃ በፊት እየተባሉ ነበረ። አሁን ደግሞ ጌማቸውን እንግዲህ ጋሽዬም አስታረቃቸው። አሁን ደግሞ ጌማቸው ለትንሽ ጊዜ ሊጀምሩ ነው ማለት ነው። አላማረኝም። አንዷ እኮ ነች ኮመንትና ጽጌና ዳኒስ ካሉ ድረስ ምን ፋይዳ አለው ነው ያለችውና ነገሩ እውነቱን ነው። ምንም ፋይዳ የላቸውም እነኚህ ሰዎች። አሁን ደግሞ ይቀጥላሉ ማለት ነው። እንግዲህ መዝናኛ ቦታ ኩርፍቱ ሄደው ነበረ። ኩርፍቱ ከሄዱ በኋላ ደግሞ ያው ጽጌ ሩታን ሽንት ቤት እንደወሰደቻት ሽንት ቤት ጽጌ ወስዳት ከዛ ጽጌ ሩታን ሽንት ቤት ውስጥ ትታት እንደ ወጣች ሩታ በዛው ከሽንት ቤት ስትወጣ ጽጌን አታት ጠፍታ ዳኒና አብርሽ ጽጌ ሩታ ጠፍታ እየፈለጓት እንደ ትንሽ እንደቆዩ ነው የሚያወሩት። እንግዲህ ይሄ ነገር ጋይስ አልገባኝም። እዚህ ቦታ አብርሽ በጣም ነው የደነገጠው። ከዛ ደግሞ ቆይታ ሩታ ደግሞ ምንም ደስ አላላትም። በጣም ትንሽ ቅር ብሏታል ማለት ነው። ሩታ ቅር ብሏታል። ከዛ በኋላ ሩታ ደግሞ ማን ነው አብርሽና ጽጌ ሩታን አብረው ሲፈልጉ ከዛ ዳኒ ደግሞ ለብቻው ሄደ። ዳኒ ደግሞ ጽጌ እንዳትጠፋ እያለ ነው። እንግዲህ ይሄ ነገር ጋይስ ነገሩ ነገር ነው፣ ውስጥ ጉረንጉር ነው ይላሉ ትልቆቹ ሰዎች ማለት ነው። ይሄ ነገር አልገባኝም። ይሄ ነገር ምንም የገባኝ ነገር የለም። ምንም ማድረግ አይቻልም። ግን ቢሆንም እኔ መጫወታችሁ ምንም ችግር የለውም፣ ተጫወቱ። ግን ትንሽ የጠረጠርኳችሁ ደግሞ ነገር እንዳታመጡ ነው እንዳታመጡ ነው የጠረጠርኳችሁ ውድ ቤተሰብ። ስለዚህ እንግዲህ ደግሞ እናንተም ማዳመጥ አንችልም። እዚህ ጋር ይሄንን ቪዲዮ የቻናል በጣም ደክሟል። በኢትዮጵያ ስለገባው ነው የማልዞረው ማለት ነው። እንግዲህ በኢትዮጵያ ዳታ እናንተ ታውቃላችሁ። ውድ ተመልካች ላይክ እና ሼር እያደረጋችሁ በመልካም ቪዲዮ በጥሩ ቪዲዮ እስከምንገናኝ ድረስ እንግዲህ አሁን ቆንጆ አርቲስቶች ማናቸው ዩቲዩበሮች ጋር እሄዳለሁ ብዬ እያሰብኩ ነው። እግዚአብሔር ወዶ ከፈቀደ ማለት ነውና ላይክ አድርጉ። ላይክ ብታረጉ በጣም ደስ የሚለው ማለት ነው። እና እኔ እስከምፋመስ ድረስ እስቲ እንደዚሁ በሰው ቪዲዮ ልለቃቅም እንግዲህና አገራችን ኢትዮጵያ በጣም ደስ የሚለው በጣም ደስ ይላል። ከስደት መግባት አለባችሁ።
ያውላችሁ እንግዲህ ሌሊት ነው ቪዲዮ እየሰራው ያለሁት። እዛ እንደለመድኩት እዚህ እንቅልፍ አልወስድ ብሎኛል ውድ ተመልካቾቼ። ስለዚህ ምንም ማድረግ ስለማልችል ግድ አለብኝ ማለት ነው። ግዴታ እንትን ማለት አለብኝ። ግዴታ መስራት አለብኝ። እንግዲህ አሁን ትንሽ እየለመድኩ ነው። እኔ እንግዲህ ድብቅ ነገር እኮ አላውቅም። ስለዚህ ስለ ግልጹን ስለማወራ አንዳንድ ሰዎች ይሸሹኛል ማለት ነው። ምንም ችግር የለውም። ወደ ሀገራችን ወደ ኢትዮጵያ እናንተ መምጣትና እንደዚህ ቦይ ፍሬንድ ይዛችሁ ዝንጥ ማለት ትችላላችሁ። ወይ ኖርማን ፍሬንድ ያዙ፣ ወይ ቦይ ፍሬንድ ያዙ። ስለዚህ ወይ ባል የሚሆን ያዙ፣ ወይ ቦይ ፍሬንድ ያዙ፣ ወይ ቦይ ፔስት ቦይ ነው የሚባለው እሱን ያዙ እና ከዛ ወይ ውሽማ ያዙ። እና ውድ ተመልካቾቼ እንግዲህ እንድች እያልን እንግዲህ እየተለማመድን ነው። ቆንጆ ካሜራ ያዙ፣ ቆንጆ ካሜራ ቅረጹ። አሁን እነ ጽጌና እነ አብርሽ እነ ዳኒ ምናምኖች በቃ ሲታዩ በአካል የሆነ እንደ ቪዲዮ አይደሉም፣ ጠቋቁሮቹ ናችሁና ካሜራም ጠረግ እያረጋችሁ ብቁ በሉ እንግዲህ። አረብ ሀገር ደግሞ የኖረ ሰው ትንሽ ነጭ ይሆንና ከዛ በኋላ ጥቁር ነው የሚሆነው። እና ውድ ተመልካች ላይክ እና ሼር ብታበረታቱኝ በራሴ ቪዲዮ በቃ ከች እስከምልላችሁ አገሩንም ትንሽ ቆየት ስላልኩ እየተለማመርኩ ስለሆነ አሁን ቦይ ፍሬንድ ይዤ እመጣለሁ። ኖርማን ቢሆንም በቃ ለወደፊት ቢሆንም አንዱን አሁን እስከዛ ድረስ እየፈላለኩ ነውና እናንተ ደግሞ እንትን በሉኝ እሺ። ላይክ አድርጉኝ፣ ላይክና ሼር አድርጉኝ። ስለዚህ ወዳችኋለሁ፣ አከብራችኋለሁ። ግን የምወዳችሁ ይሄንን ቻናል ስታሳድጉና ሰውን የሚረዳ ቻናል ስታረጉ ነው። እኔ አሁን እየተለማመርኩ ነው። አሁን ፍለጋ ላይ ነው ያለሁት። እውነቴን ነው የምላችሁ፣ እየፈለግኩ ነው። የትኛው ወንድ ነው ቁመና ያለው፣ የትኛው ወንድ ነው ቁንጬ እያልኩኝ እየፈለግኩኝ ስለሆነ ብዙም አይደለሙም የምቆየው። ቀጭቋ እያልኩ ነው። ቀሚሶቹንም ወይ ሱሪዎቹንም ወይ ቦዲያቸውንም ወይ ዊክም በቃ እየፈላለኩ ነው ማለት ነው። መቼም ተመልጫለሁ። እዛ አረብ ሀገር ስኖር በጣም ተመልጫለሁ። ማላጣ ሆኛለሁ። ፏፏፏ አርጊ በጄሊ እና በምን እየቀረብኩላችሁ ነው። እስከዛ ድረስ እናንተ ዝም ብላችሁ በመፖስተው ቪዲዮ ላይክ አድርጉ። እሺ ጋይስ ታባቱና። ስለዚህ ካሜራ ላይ ስንመጣ ቆንጆ ስልክ መኖር እንዳለባችሁ ነው። በዛውም ጎራ ብዬ የምነግራችሁ አዲያሜ ካሜራ እንቀርጻለን። እሺ ከፈለጋችሁ ቆንጆ ካሜራ ገዝታችሁ መምጣት ትችላላችሁ። ካሜራ አማን ይላሉ እኮ እርስ በራሳችሁ በስልክ እንደዚህ ስልኩን በጎኑ ይዘው እየቀረጹ ካሜራ አማን ይላሉ። እና ምንም ማድረግ ስለማንችል ውድ ተመልካች እንደዚህ ነው ነገሩ። እሺ ነገሮቹ እንደዚህ ነው። ላይክ አድርጉ። ቆንጆ ሳራማ ቦታ ያለበት ቦታም መሄድ ያለባችሁ ማለት ነው። ዘና በሉ። ሩታ ስልኳ ጥሪ አይቀበልም እያለ ነው የሩታ